ሰላም ሁሉ መልካም ነው። እግዚአብሔር ይመስገን። እንዴት ናችሁ እናንተ? ቆይታ እንዴት ነው? ስራ እንዴት ነው? ሁሉ አማን? ከኔ ጋር ሁሉ ሰላም ነው። እግዚአብሔር አምላክ ይመስገን። እኔ እጅግ በጣም ሰላም ነኝ። ዛሬ በአዲስ ቪዲዮ በሌላ ቪዲዮ መጥቻለሁ ማለት ነው። እሱም ምንድነው የሆነ ትንሽ ነገር ልሰራ ባይዛዊ ልጅ ነው የምንከባከበው፣ ህጻናቶችን ነው የምንከባከበው እና የህፃናቶች ምግብ እንዴት እንደሚሰራ ላሳያችሁ ፈለኩ ማለት ነው። እና እንደኔ የህፃን የምትይዙት የህፃናቶች ምግብ የምትሰሩት እህቶች ልትኖሩ ስለምትችሉ እንዴት እንደሚሰራ በምን እንደሚሰራ አሳያችኋለሁ እላችኋለሁ። ተከታተሉ። እሺ ውድ የቻናሌ ቤተሰቦች አሁን ልጀምረው ነው ማለት ነው፣ እንዴት እንደሚሰራ። ይሄ መኪናው ነው ማለት ነው፣ የምግብ ማብሰያው ነው ማለት ነው፣ የህፃኑ ማለት ነው። እና እንዴት እንደሚሰራ አሳያችኋለሁ። እሺ እዚህ ጋር ይታያችኋል። ኦኬ እዚህ ጋር ውሃ ነው ያቀረብኩት ማለት ነው። ውሃ አዘጋጅቻለሁ። እዚህ ጋር ደግሞ አንድ ካሮት ይሄ ስኳር ድንች ነው። ቆይ አሳያችኋለሁ የቱ እንደሆነ እንድታዩት ማለት ነው። ይሄ ነው ማለት ነው፣ ይታያችኋል። ይሄ ስኳር ድንች ነው። ያው ኢትዮጵያም ስኳር ድንች ነው የሚባለው፣ እዚህ ደግሞ ህልዊ በጣጣ ነው የሚባለው። እና ይሄ ነው ማለት ነው። ከላዩ ላይ ሰርቼ የቀረው ነው። ይሄ ስለተላጠ ነው ማለት ነው። እና ይሄ ነው እላችኋለሁ። ይሄ ነው ማለት ነው፣ ስለተላጠ ነው። ስለዚህ ከሩዝ ጋር ነው የምሰራለት፣ ከሩዝ ጋር ነው የምሰራው ማለት ነው። ሩዝ ለብቻ ነው የሚቀቀለው። እና ልላጠው መጀመሪያ ልላጠውና እዛ እንደዚህ ይሰራላችኋለሁ። እንደኔ ህፃን የምትይዙት ህፃን የምትንከባከቡ ልጆች ያው በደንብ ይዩት ማለት ነው። በተለይ ደግሞ አዲስ የሆናችሁ አዲስ ገና ህፃን ልጅ ተወልዶላችሁ የምትንከባከቡ ካላችሁ በደንብ ይውላችኋለሁ። ይጠቅማል የምር። እና በነገራችሁ ላይ እኔም ከዩቲዩብ ላይ እያየሁኝ ነበረ ስሰራ የነበረው ከዚህ በፊት ማለት ነው። ከዚህ በፊት በጣም ቆይቷል በእርግጥ። አሁን ላይ ግን ያ ጭንቅላት ውስጥ ስላለ አሁን ግዴታ ማየት አይጠበቅብኝም፣ ምክንያቱም ከዚህም በፊት ስላየሁትኝ ማለት ነው። እና እሱን ከጭንቅላቴ ውስጥ እያሰብኩኝ ነው የምሰራው ማለት ነው። ቀያይሬ የምሰራው ልክ ለትልቅ ሰው ቀያይረን እንደምንሰራ ህፃናቶችም እንደዛ ይፈልጋሉ። የተለየ ነገር ይፈልጋሉ። ጠዋት ቁርስ የበሉት ምሳ መብላት አይፈልጉም። ምሳ የበሉትን እራት መድገም አይፈልጉም። እና መክሰስም እንደዛ፣ መክሰስም ቀለል ያለ ነገር፣ እራትም ደግሞ እንደዚህ ቀለል ያለ ነገር እና ምሳ ግን ደግሞ በቃ ሆድ የሚይዝ ነገር ስትሰጧቸው ጥሩ ነው ማለት ነው። እና ይሄ አሁን ለምሳ ነው ቁርስ የሰራሁት። እንደዚህ እንደ አቮካዶ እንደ ይሄ ምንድነው እሱ ማንጎ፣ ሙዝ እንደዚህ ነው የምሰራው ቁርስ ላይ ማለት ነው። ቀለል ያለ ነገር ማለት ነው። እና ይሄ አሁን ለምሳ ነው ማለት ነው። ከሩዝ ጋር ነው አንድ ላይ ተቀላቅሎ የሚሰራው። ሩዝ ለብቻው ነው የማበስለው። ይሄ በማሽን ነው የሚበስለው። ሩዝ ደግሞ ጋዝ ላይ ነው የሚበስለው ማለት ነው። ሩዝ ረዥም ደቂቃ ስለሚፈልግ ማለት ነው። በደንብ መብሰል ስላለበት ህፃን ስለሆነ በደንብ መብሰል አለበት። ላም ብሎ መብሰል አለበት። ያለበለዚያ ለትልቅ ሰው እንደሚቀቀለው ከሆነ ጥሩ አይደለም ለሆድ ማለት ነው፣ ይከብዳል። እንዲሁም ደግሞ ማሽን ውስጥም ላም አርግቶ ለመፍጨት ይከብዳል ማለት ነው። ስለዚህ በደንብ ላም ብሎ እስኪበስል ድረስ መጠበቅ። ከዛ በኋላ አንድ ላይ አቀላቅዬ ከዛ እፈጫዋለሁ ማለት ነው። እንደዛ ነው። ይሄ እንደዚህ
በኋላ ስለሚፈጭ ግዴታ መድቀቅ አያስፈልገውም። እንደዚህ እንትናት መድቀቅ አያስፈልገውም። በቃ ከዛ እንደዚህ አደርገዋለሁኝ፣ አጥበዋለሁ ማለት ነው። ውሃ እዚህ ውስጥ ጨምራለሁ። በውሃ ስለሆነ የሚበስለው እዚህ ውስጥ ጨምራለሁ። ከዛ የተረፈውን ውሃ ደግሞ አጥብበታለሁ ማለት ነው። ደግሜ አጥብበታለሁ። ቅያሬ ውሃ ማለት ነው። እንደዚህ ከዛ እንዴት እንደማረግ አሳያችኋለሁ። እና ውድ ሀገሬ ልጆች በዚሁ አጋጣሚ ይሄን ልጨርስና አወራችኋለሁ። ከዛን ይሄ ወንፊት ነገር ነው አያችሁ። ምክንያቱም በእንፋሎት ስለሆነ የሚበስለው ይሄ እንትን ነው፣ ወንፊት ነገር ነው። እንደዚህ አደርጋለሁ እንዲህ ማለት ነው። ከዛ ይሄንን አምጥቼ እዚህ ውስጥ እንደዚህ አስገባዋለሁ። ቆይ ጥቁር ነገር አየሁት። እንደዚህ አስገባዋለሁ። ከዛ ይሄ የዚህ ነው፣ አትደንቁትኝ። አንዱዋ ከዛ ክዳኑ ደግሞ ይሄው ነው። ክዳኑ ይሄ ነው። ከዛ ምን አደርጋለሁ? ቆይ ይሄንን ላንሳው። ከዛ ውሃ ስለነካው ልወልወል። እንደዚህ ላድርገው። ከዛ አበረዋለሁ። ይሄ መግጠሙን ቼክ ማድረግ አለብን። ኦኬ ገጥሞ ይታያችኋል። አስገብቻለሁ ማለት ነው። ከዛን እዚህ ጋር ኦፕን ትላለች፣ እዚህ ጋር ደግሞ ክሎዝ ትላለች። እኛን እንደዚህ ወደዚህ አመጣት ዘጋትና ከዛን እዚህ ጋር ላሳያችሁ። ቆይ እዚህ ጋር ላሳያችሁ። እዚህ ጋር ከፍተዋለሁ። ከዛ እዚህ ጋር ይሄ የእንፋሎቱ ነው ማለት ነው። ይሄ ደግሞ የመፍጫው ነው ማለት ነው። በኋላ ከውስጡ ይሄንን ማሽንቱን አውጥቼ ከዛ ስፈጭ ነው ይሄ ማለት ነው። ለማንኛውም ሊቀይረው። ይሄ የእንፋሎቱ ነው። እዚህ ጋር አያችሁ 3 ነጥብ። ከዛ እንትን እላለሁ። ደቂቃ ነው ማድረግለት 25 ደቂቃ በቂው ነው። ይሄው 25 ደቂቃ። ከዛን እዚህ ጋር ይሄው እንደዚህ ነው የሚሆነው ማለት ነው። ይሄን ይመስላል ውዶቼ። በተረፈ ኦኬ ይሄንን ብቻኛው አረስሙትኝ እንደዚህ ነው የምትገባው። ከዛን ይሄንን አጽቂ ላንሳና ኦኬ